አሁንስ በጣም አበዛችሁት። እውነቴን ነው የምላችሁ፣ በጣም አበዛችሁት። ልጅቷን አሸማቃችሁ ከሚዲያ ለማጥፋት ይሁን ስሟን ለማጥፋት ይሁን የማትፈነቅዱት ጉድጓድ የለም። እውነቴን ነው፣ በጣም ይደብራል። ሩታ እንደዚህ አይነት ልጅ አይደለችም ሲጀመር። ይህን ቪዲዮ ቤተሰቦች እንዳየሁት በጣም ደንግጬ ነበረ። ወዲያውኑ ግን ያሰብኩት አሁን ሩታና አብርሽ ታርቀዋል። አብርሽ ቢያየው ቪዲዮ ምን ይሰማዋል ብዬ ቪዲዮ ድምጽ የለውም፣ ድምጽ ቢጨምር ድምጽ የለውም እና ድምጽ የሌለው ቅንብር እያቀነባበሩ ይሳቅና ሩታ ይሳቅ ደግሞ ግጥም አድርጎ ሩታዬን ሲስማት ማለት ነው አድርገው ቅንብር ድምጽ በሌለው እያመጡ ዩቱብ ላይ ልጅቷን ለማሸማቀቅ ልጅቷን ምን እኔ እንጃ ምን እንደሚፈልጉ ከሩታ አልገባኝም። ቅንብር መሆኑን ደግሞ ያልተረዱ ያላወቁ ልጆች ደግሞ ሩታ እኮ እንደዚህ አይነት ልጅ መሰለቻችሁ ከካሜራ ጀርባ እኮ ልም ያለሽ ዱርዬ ናት፣ ልም ያለሽ ባለጌ ናት የሚሉ ኮሜንቶች አሉና አለማወቃችሁ ነው። የሰው ማንነት ሳታውቁ እንደዚህ ዝቅ አድርጋችሁ ሰው ማስቀመጥ ራሱ ነውር ነው። ከካሜራ ጀርባ ምንምቱን እኛ የምናውቀው ነገር የለም። ሲቀጥል ደግሞ እንደዚህ አይነት ቪዲዮ የምትሰሩ ልጆች እውነት ስነስርዓት ብትይዙ ነውር ነው። ልጁ እኮ እንደዚህ አይነት ባለጌ ልጅ ቢሆን ከጽጌ ጋር ያኔ አልጋ ድረስ ጽጌ ስትፈትነው በዛ ፈተና መውደቅ የሚችል ልጅ ነበረ። ሲቀጥል ደግሞ እምነታቸውም አንድ አይደለም። ሲቀጥል ደግሞ በዚህ ንክ ልጅቷ የምትወርድም ልጅ አይደለችም። እናንተ ሩታ ተሰብራ ከሚዲያ እንድትጠፋ ለምን ወደ በፊት ደስቷ ተመለሰች አይነት ነገር ይመስላል ሁኔታችሁ ማለት ነው። እና ልጅቷ እንደዚህ በቀላሉ የምትሰበር ልጅ አለችም። ሩታ መሰበር ብትችልና ወደ ሚዲያ መጥፋት ብትችል ያኔ በአብርሽ ብዙ ነገር ተብላለች፣ ብዙ ነገር ብላችኋታል አይደል? ያኔ ትጠፋ ነበር። ግን ልጅቷ ጠንካራ ሴት ናት፣ ጀግና ሴት ናት፣ ስነስርዓቷና ክብሯን የጠበቀች ሴት ናት። እና ሩታን እንዲህ እያረጋችሁ ከይሳቅ ጋር እያመጣችሁ ዩቱብ ላይ የምትለጥፉ ልጆች ስነስርዓታችሁን ብትይዙ ጥሩ ነው። እውነቴን ነው። ሲቀጥል ደግሞ ነውርም ነው። እውነቴን ነው የምላችሁ እንደዚህ ጊዜ ሰጠኔ የሚያስጠላ ነገር ሰው የሌለበት ያሉ አለበት ቦታ እያዋላችሁ እያመጣችሁ ቪዲዮ እየለጠፋችሁ እንደዚህ አይነት ነገር ማድረግ ነውር ነው። እውነት ቤተሰቦች ለማ ሰውና ቅንብር መሆኑን ለማ ሰው በቃ በትክክል ሩታና ይሳቅ እየተሳሳሙ እውነቴን ነው የምላችሁ። በቃ ድምፅ የሌለው መሳሳም ይገርማችኋል። እንደውም እኔ ድምፁ ከኔ ይሁን እንደ ብዬ ድምፅ እጨምራለሁ። ድምፅ ነው መጨምር። በጣም ነበር የደነገጥኩት እግዚአብሔርን ምላችሁ። ምክንያቱም ሩታና አብርሽ አሁን ወደ ድሮ ፍቅራቸው ተመልሰዋል። ደስ የሚል ላይፍ እያሳለፉ ነው። ደስ የሚል በቃ ሩታ ያቺ አንድ ሰሞን የነበረችውን ሩታ ያንም እኮ ተጎድታለች ማለት አይደለም፣ ግን ያንን ትታውን ደግሞ ወደ በፊት ህይወቷ ተመልሳ ባለችበት ሰዓት እያመጣችሁ የአብርሽን ልቦና ለመስበር ይሆን ወን ሩታ ከሚዲያ እንድጠፋ ወን ደግሞ እንደዚህ አይነት ሴት አይደለችም ሩታ። በነገራችን ላይ ሩታ ተሰብራ መቅረት የምትችል አይነት ሴት ብትሆን ድሮ ነበረች እና ግን ለእናንተ ግን ነውር ነው። አይደረግም። ይህ ቅንብር የጊዜ ሰጠን ነገር እያመጣችሁ ሰው ባልዋለበት ቦታ ሰው ማስቀመጥ ነውር ነው። የልጁንም ስም አታጥፉ። ይሳቅ ንጹህ ወንድሟ ነው ለሩታ ማለት ነው። እንኳን አሁን ከአብርሽ ጋር ታርቀውተውና ከአብርሽ ጋር ሳይታረቅ እንደውም ይሳቅ በደንብ አድርጎ ይናገራል። እኔ ለሩታ ንጹህ ወንድሟ ነኝ፣ ንጹህ ጓደኛዋ ነኝ ይል ነበር። አብረው በቪዲዮ እንኳን ሲመጡ በብቸኝነቷ ሰዓት በከፋ ሰዓት አጠገቧ ነበር እንደ ወንድምም እንደ ጓደኛም። ዛሬ ግን እናንተ ይህን ቪዲዮ እያመጣችሁ አብርሽና ሩታ ጥሩ ሁኔታ ባሉበት ሰዓት የሰውን ሕይወት ለመበጥበጥ የምታመጡት ነገር እውነት ነውርም ነው። ለህሌናችሁን ብትኖሩ ጥሩ ነው። ሲቀጥል ደግሞ አብርሽ አይደለም በቅንብር በየትኛውም ነገር ለሩታ የሚሸነፍ እንጂ እንደዚህ አይነት ቪዲዮዎች የሚሸነፍ ልጅ አይደለም ማለት ነው። እና ግን ለእናንተ ለህሌናችሁ ጥሩ አይደል? እውነት ነውር ነው። ይህ ጊዜ ያመጣሽ ነገርን እያመጣችሁ የሰውን ቅስም አትስበሩ። ሰው እንዲጠፋ ሰው እንዳይኖር በቃ እንደዚህ አይነት ነገር እኮ ነው አሁን ያመጣው ሚዲያ። በተለይ ቅንብር ምናምን በጣም ያስጠላል። እውነት እኔ በጣም ነበር ቤተሰቦች የደነገጥኩት ቪዲዮን ሳይ ማለት ነው። እና ሩታዬ መቼም የምትሰበር መቼም ደግሞ ከሚዲያ ላይ የምትጠፋ ልጅ አይደለችም። ጠንካራ ትልቅ ደረጃ ደርሳ ነው የምታዩት ማለት ነው። ወደቀች ስትሉ ከፍ እያለች የምትሄድ ልጅ ናት። እና የሩታን መውደቅ የምትመኙ እንደዚህ አይነት ቪዲዮ ልጁንም በሌለበት እየዋላችሁ ስም የምትሰጡ ልጆች ነውር ነው። የማታውቁ ልጆች ደግሞ ካላችሁ ቅንብር ነው እወቁት ማለት ነው።